ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ እሞኝላችሁ አለ በስጭት ጎንዶል ሞዳች ላይክ እና ሼር ያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣ ነው እንግዲህ በአዲስ አበባ ብዙዎችን ያስደነገጠና ያስወረገገው የፍቺ ቁጥር ነው። እንግዲህ ከሰኔ እስከ መስከረም ድረስ 3032 ትዳሮች ተፈጽመዋል የሚል መረጃ ከአዲስ አበባ ከተማ ሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ መረጃ ወጣት። ይሄ ብዙዎችን አስደንግጧቸዋል። ምንም አትደንግጡ፣ ይሄ ትክክለኛ ቁጥር አይደለም፣ ከዚህ በላይ ነው። ቢያንስ አሁን ይሄ በመንግስት መስሪያ ቤት የተመዘገበ ነው። ያልተመዘገበ ቢያንስ ከ10 ከ15 ሺህ በላይ ፍቺዎች ይናሩ። 100% እርግጠኛ ነኝ። 100% አብዛኛው ፍቺ እየተከናወነ ያለው በመንደር ነው፣ በሽማግሌዎች ነው። እንግዲህ እኔ እንደተረዳሁት 5 አይነት ፍቺ አለ። አንደኛው በመንግስት መስሪያ ቤት ሂዶ በህጋዊ መልኩ የሚፋቱት ነው። ሁለተኛ ደግሞ ሽማግሌ አስቆምጠው ዘመድ አዝማድ ፊት የሚፋቱት ፍቺ ነው። ሶስተኛ ደግሞ ራሳቸው ቁጭ ብለው በቃ በቅቶሽኛል፣ በቅቶኛል፣ ሂድ በቃ አንተም ሂድ እኔም ልሂድ፣ እንካ ድስቱን እንካ ብርጭቆን እንካ ብሎ እቃን ተከፋፍለው የሚለያዩት ነው። አራተኛ ደግሞ በምሬት ጥላ እሷ የምትወጣበት ነው። ወይ እሱ ጥሎ ይወጣል ወይ እሷ ጥላ ትወጣለች። ዘመድም የለ አዝማድም የለ ህግም የለም። በቃ ጥላ መውጣት በቃ መረኛል። በቃ ይሄው ልጆቼን እንካ ወይ ልጆቼን ይዤ ብን ተብሎ የሚጠፋው አራተኛው ፍቺ ነው። አምስተኛው ፍቺ ገመድ የሚያፋታቸው ናቸው። ገመድ ታንቃ ትሞታ በቃ እኔ ዘመድም ጋር አልሄድም፣ ፍቺ ውስጥም አልገባም፣ ምንም ውስጥ አልገባም ብሎ ደግሞ አንዳቸው ራሳቸውን በማጥፋት ደግሞ የሚደረጉ ፍቺዎች አሉ። የዚህ ሁሉ ፍቺ የዚህ ሁሉ መከራና ቁም ስቅል ዋና ምክንያት ምንድን ነው? ጋጠ ወጥነት ነው። ማህበራዊ ማንነታችን ወደ ስድ አደጉነት ተቀይሯል። እውነታ ይሄ ነው። በየማህበራዊ ሚዲያ ፊታቸውን እያዞሩ ቂጣቸውን የሚወዘውዙ ሴቶች የትዳርን ውዳቂነትና አይረብነት የሚሰብኳቸው ፌሚኒስቶች የምታደርጉት በየማህበራዊ የምታደርጉት እኮ ትክክለኛ ማንነታችን ነው። ማህበራዊ ሚዲያ እኮ ከሰማይም አይዘንብም ከምድርም አይፈልቅም። የአስተሳሰብ ውድቀታችን የወለዱት ነው። ሴቶችም ገንዘብ የሌለው ወንድ ባናት ይተኮል ይላሉ። ወንዶችም ደግሞ ድንጉልና የሌላት ሴት ባናታ ትተኮል ይላል። ይሄ የሚፈጥረው ተጽዕኖ ቀላል መስሎ የልጆች ጫታ መስሎ የሚታያቸው ከሆነ አይደለም። እኛ በየኮንዶሚኒየሙ ስንት ውሽሞች እንዳሉ እናውቃለን። ስለዚህ ሁለተኛ ሚስትነት ወዶ ፈቅደ የሚገቡ ሴቶች አሉ። በየሃይስኩሉ ትንሽ ፍርፋሪ ገንዘብ እየሰጡ ወንዶች ጋር የሚያማግጡ አሉ። ወንዶች ትንንሽ ገንዘብ ይሰጣቸዋል። 9ኛ ክፍል 7ኛ ክፍል 8ኛ ክፍል ተማሪዎች ድንጉልናቸውን በየፔንሲዮኑ የሚሰጡበት ሁኔታ ላይ ደርሷል። ብዙ ማህበራዊ ማንነቶቻችን እየወደቁ ኮላፕስ እያደረገ እናንተ ቀልድን አይደል የያዛችን? ያው ሰው የዘራውን ያጭዳል። ተው ጉድ የላቸውም። እንደ ህዝብ ያለንበት ሁኔታ ትክክል አይደለም እያልን ነው። ማንም ከቁብም የቆጠረ የለም። ውድቀቶቻችን እንደ ልጆች ጨዋታ እንደ ቀልድ እያያችሁት ነው። በደም እንባ ነው የምታነቡት። ገና ነው 3000 አሁን በፍርድ ቤት ይሄ መንግስት ያወቀ ነው። መንግስት ያላወቀው እውነቱ ነው የምላቸው 5-10 እጥፍ ይሆናል ያለው ፍቺ ማለት ነው። ለምን ሳትተዋወቁ ትገባላችሁ፣ ሳትተዋወቁ ትፋታላችሁ። ሰው ሲያረግ አይታችሁ ነው የምትገቡት። እውነቱ ነው የምላቸው አታውቁትም። የትዳር ክብር ጨዋነት ምን እንደሆነ፣ ግብረ ገብነት፣ እግዚአብሔርን መፍራት፣ ሰውን ማፈር ሙሉጭ ብሎ ከማህበረሰባችን ወጥቶ ወድቋል። እና እንዴት ብሎ የተሻለ ማህበረሰብ መፍጠር እንችላለን? አይቻልም እኮ አይቻልም። ሲያረጉ አይተን ነው የምናረገው ነገር ሁሉ ገብተን አይደለም። የሰው ኑሮ ቲክቶክ ላይ እንደዛ አይደለም። ፍቅር እንደዛ ትዳር ቲክቶክ ላይ እንደምታዩት እንደዛ አይደለም። እንደዛ አይደለም። አብረህ ወድቀህ ተነስተህ ድካም ይጥመሃል። ለልጆቹ ለኑሮህ ለትዳርህ የምትደክመው ይጥመሃል። ኑሮ ውድነት አይደለም። ኑሮ ባይወደድ እኔ ምን ልሆን ነበር? አሁን ተመልሼ ወደ እናቴ ጉያ ልገባ ነው እንዴ? እኔ ይጎርመኛል። ኑሮ ውድነት ምናምን እንደዚህ ብላችሁ የምትሉት አብዛኞቻችሁ ሰዎች ኑሮን ከእናታችሁ ጉያ ሆናችሁ ስለምታዩት ነው እንጂ ቤት መከራየት አይቆርም። እኔ ሀብታምም ሆንኩ ድሃም ሆንኩ ወዛደርም ሆንኩ ለምኝም ብኖር ማንኛውም 18 19 20 ዓመት በላይ ያለ ሰው መቼም እናቴ ጆርባ ላይ ተንጠልጥዬ አልኖርም መቼም። ስለዚህ ቤት እኮራያለሁ። መከራየው ለሚስት ብዬ አይደለም፣ ለራሴ ብዬ ነው። ድስት የምገዛው እንደዛ ብዙ ወንዶች እንደዛ የሚያስባል። ድስት የሚገዛው ለሚስቱ ብሎ ይመስላል። ቤት ውስጥ ምን ባታገባ ምን ትሆን? ጎዳና ትተዳደር ነበር። ስለዚህ ለራሴ ብዬ በምኖረው ቤት አልጋ የምገዛው ለራሴ ብዬ ነው። ሚስቱ ባይኖረኝ መቼም አፈር ላይ አልተኛም። ስለዚህ ይሄ እያንዳንዱ ነገር ብርቅና ድንቅ
ለራስ ለኮርስ መስራት ልክ ለሚስት ብለህ እንደተቃጠልክ እንደነደድክ አድርጋ አትየው። ለራስ ብለህ ነው የምትኖረው። ስለዚህ ከአንድ ሁለት ይሻላል። እግዚአብሔርም ደግሞ እንድንረዳዳ እንድንተጋገዝ ነው እንጂ ትዳር የሚያጎሳቁል ቢሆን እግዚአብሔርም ባልሰጡን ነበር። እና አንድ ወጣት ማግባት ፈለገና ትልቅ አባት ጋር ሂዶ አማከራቸው። አባቱ አቤት ላገባ ፈልጌ ነበር። እሺ ግን ፈራው እንደ ይኮብደኛውን ኑሮ አለ። ልጄ እዛ ፊት ለፊት የምታየው የጤፍ ማሳ የኔ ነው፣ ሂድና በአንድ እጅ አጭደና አሉት። ሂደ በአንድ እጅ እንደ ታጨደም አይባል በሞከራ የሞትን ትንሽዬ ነገር እንደዚች በአንድ እጁ ይዞ ወጣ ያጨደው። ሂድና በሁለት እጅ አጭደና አሉት። በሁለት እጅ አጭደው እንደዚህ ተሸክሞ ወጣ። ልጄ ትዳር ማለት እንዲህ ነው፣ ከአንድ እጅ ከሁለት እጅ በአራት እጅ ሰርተ የምትኖሩበት ነው። ስለዚህ ትዳር መልካም ነው፣ በርታ አለ። እግዚአብሔርም እንደዛ ነው የሰራው። እግዚአብሔር ትዳርን የሰራ እንድንረዳዳ እንድንወለጽበት እንድናድግበት ነው እንጂ የሚያጎሳቁል ቢሆነው እግዚአብሔር ማይሰጠው ነገር ትዳርን። ስለዚህ ኑሮ አለ፣ ኑሮ ችግር አለ። ነገር ግን ኑሮ ውድነት ኖረም አልኖረም እኔ ለራሴ መኖር አይቀርም። ቤት ምከራየ ለራሴ ነው፣ ዕቃ ማሟላ ለራሴ ነው። እንዳልካቸው አንዳንዶቻችሁ ትዳር ውስጥ ናችሁ፣ የእናታችሁ ጉያ ይናፍቃችኋል። ይሄ ውርደት ነው፣ ሞት ነው፣ ብሽቅነት ነው። ትዳር ውስጥ ነው ከእናቱ ትከሻ ላይ የነበርከው ታዝለ የነበርክበት እድሜ ሊናፍቅ አይገባም። በቃ እናት የደረሰችን አድርሳል። ልክ እንደ ወንድ ሆነ አስበው፣ እንደ ሴት ሆነሽ ራስን ችሎ እንደሚኖር ሰው ሆነ ስታስበው ሁለት ቦታ ከምትከራየ አንድ ቦታ ብትከራየ፣ ሁለት አልጋ ላይ ከምተኛ አንድ አልጋ ላይ ብትሆን፣ ሁለት ንብረት እዛም እዛም ከሚሆን አንድ ሀብት ነው። ኑሮ ውድነት አለ፣ ጋጠ ወጥነት ነው። ወንድ ሁሉ ቂጣን ከወዘወዘች ሴት ጋር ሁሉ ላጫ ዝሩ ብርበል፣ ሴታ ሁሉ ገንዘቡ ካየችው ወንድ ጋር አብረው ይንኮራተታል። ሴተኛ አዳሪ የትኛው እንደሆነ አይታወቅ፣ ጨዋው ሰው የትኛው እንደሆነ አይታወቅ። ዱልቅልቅ ወጣ። አሁን በየማህበራዊ ሚዲያ ባለትዳራችን መርሃቁት ለመሄድ እየተሞኝ ነው። እንቅስቃሴያችን ሁሉ የሚዘጎንና ሴተኛ አዳሪ ያ ተማሪዎች ከወደዛ እየዞር እኮ ነው። ሃይስኩል የሚማር ተማሪዎች ፔንሽንን ያጨናነቀው ማን ነው? አይታወቃችሁም አይደል? በቃ ዝም ብለው መከራ ሁሉ ድንገት ሲመጣ ድንገት ነው የሚመጣባቸው። በደመ ነፍስ ስለምትኖሩ እኮ እንደ ሰው ብትኖሩ ኖሮ ይታወቅ የሚመጣው ከዚህ በላይ ይመጣል። አብዛኛው ፍቺ እየተመዘገበ አይደለም። ለምን? አብዛኞቻችን በጉስቆልና ስላለን ለፍቺ የሚያደርስ ሀብት ንብረት ፍርድ ቤት የሚያደርሱ ነገር የለንም። ያቸው ተከራይተው ነገር ተናራለ በቃ ተከፋፍለ ቻውቻ ትሏል። ሲያረጉ አይተን ነው አብዛኞቻችን የገባ ነው። ምንም እውቀቱ የለንም። ኢሞሽናል ኢሊትሬሲ የሚባል ነገር አለ ኢትዮጵያ ውስጥ። አብዛኞቻችን ኢሞሽናሊ ኢሊትሬት ነን። ምንም አናውቅም። በሌላ አገር እኮ ትልቅ ስልጠና ይሰጣል፣ ትምህርት ይሰጣል፣ ኮርሶች ይሰጣሉ። ለባለ ትዳሮች፣ ለባለጀሮች፣ ስራ ለሚሰሩ ሁሉ ሰው ይወስዳል። ኢትዮጵያ ውስጥ ግን ምን ማለት እንደሆነ እንኳን አናውቅም። አብዛኞቻችን አናውቅም። ስለዚህ ለምን አይበዛ? ለምን ፍቺ አይበዛ? ለምን መለያየት አይበዛ? ለምን ግራ መጓባት አይበዛ? ቆልድነ እንደያዛቸውት ከዚህ በላይ ገና ሞት እጥፍ ይሆናል። ጆርዲን ጠይቃት ለምን ትዳር ፍቺ እንደወዛ አታውቁም አይደል? ምን እያደረጋችሁ እንደሆነ እንኳን አታውቁም። መከራ ሲደርስ ጥፋት ሲደርስ ነው የምታውቁት። ለፍቺ የሚያበቁ ጉዳዮቹ በሙሉ አገሩን አጥለቅልቆት ሲያበቁ ከዛ ላይ እንዴት ግን በስመ አብ ትሏላችሁ። ለጦርነት የሚያበቁ እንከፍ የሆነ አስተሳሰቦቻችንን ሳናስወግድ እንዴት ግን ጦርነት መጣ፣ እንዴት ግን ሞትን ትላላችሁ። ይሄ እኮ ነው ችግሩ። የጥፋቱን ጉድጓድ ትቆፍራላችሁ፣ ስትገቡበት ደግሞ ትደነግጣላችሁ። እንደዛ ደግሞ አይሆንም። እሺ አይሆንም እንደዛ እና ገና አስፈሪ ጊዜ ከፊት እየመጣ ገና አስፈሪ ቆለበት ያለውን ወንድ እየጆነጀናች ሴቶቹ ያለ እፍረት ያገባ ወንድ የልጆች መቆራመት ስታደል የገባችሁት ደና ሱሪ ደና ልብስ የለወሰ ወንድ ደና መኪና ያለው ወንድ አታልፉም። እውነታ ያ ነው። ገንዘብ ወዳዶች ሆናቸው ሴቶቹ። ወንዶችም ገንዘብ እስካላቸው ድረስ ከማማገጥ ወደኋላ እንደማትሉ ነው የሚሰማቸው። ያገኛችሁበት ቦታ ነው ሙራቃችን ይዝሩ ሆሮ። ስለዚህ እንደዚህ ሁኔታ በጎ ነገር ትጠብቃላችሁ። እውነት በ40 ዓመታቸው ስለ ፍቺ ስለ ሲንጉልነት ከሚሞላፈጡ ሴቶች ጋር አይደለም አብራችሁ የምትፎላፈጡ። ጋለሞታ ነው የሚባለው ነገራችን ላይ ያገባች ሴት መጽሐፍ ቅዱስ የሚለው ጋለሞታ። ሲንግል ማም ነኝ ሲንግል ምን አበሽ ነው ሲንግል መታኝ።
ከማንም ጋር እየተጓደምሽ ነው። አብዛኛው ሲንግሎች እናውቃለን፣ በጣም ጥቂቶች ነው በጨዋነት የሚኖሩት። ስለዚህ ማንተዋወቅ አትምሰሉ። እንደ ማህበረሰብ ውድቀት ውስጥ የሚኮተንን ድርጊቶች እያደረግን ይህንን ማረም የቻለን አይመስለኝም። እንግዲህ እግዚአብሔር ይጨምርበት። እንደሌላው ጉዳይ ይህንን ሙሉ እግዚአብሔር መስጠት ነው እንጂ በሰውኛ የሚሆን አይመስለኝም። የኔ ሀሳብ ነው። ሲሞቻችን ላይ ሼር አድርገው ወዳቻለሁ። ፒስ